Alright everyone, how are you doing today? በዚህ ቪዲዮ የምናየው 3.5 ጂኦግራፊ የ11ኛ ክፍል ነው የሚሆነው regional cooperation and shared use of sustainable use of natural resources shared natural resources የሚለውን ቶፒክ ነው የምናየው የሚለው ሰብ ቻፕተር ነው የምናየው ስንጨርስ አንደኛ regional cooperation ጥቅሙ ምንድነው ወይም ቀጠናዊ ትስስር ጥቅሙ ምንድነው ከትራንስ ባውንደሪ ሪቨር ከድንበር ተሻጋሪ ወንዞች አንፃር ማለት ነው ከዛ መቀጠል we are going to see the role of regional institutions ወይም ቀጠናዊ ውህደቶች ወይ ቀጠናዊ ተቋማት ይኖራሉ አንድን አካባቢ ላይ ብቻ አፍሪካ አለች አፍሪካ ህብረት እንዳለን ከዛ ደግሞ ምስራቅ አፍሪካ ላይ ኢጋድ አለን አይደል ከዛ ደግሞ ምስራቅ አፍሪካ ላይ ያሉ ትራንስ ባውንደሪ ሪቨርስን ለመጠቀም ያለውን ተቋማት እነሱን ደግሞ እናያለን ኦኬ ለምንድነው ሪሶርስን ከኢንትረስት ጋር ሊያርገን የምናየው ወይም regional integration ያስፈልጋል ለምንድነው ምክንያቱም different parties ወይም የተለያዩ አካላት የተለያየ ኢንትረስት የተለያየ ፕራዮሪቲ እና የተለያየ ኢንቴንሽን ስላላቸው የተለያየ ፍላጎት ኦኬ ኢንትረስት የተለያየ ፕራዮሪቲ የተለያየ ቅድሚያ የሚሰጡት ነገር እና የተለያየ ኢንቴንሽን የተለያየ አላማ ስላላቸው ፍላጎታቸው ቅድሚያ የሚሰጡት ነገር እና ኢንቴንሽናቸው ወይም የሚያተኩሩበት ነገር ክላሽ ያደርጋል ኢትዮጵያ አለች ሱዳን አለች ግብጽ አለ በኋላ በዲቴል ምናየው ቢሆንም ሁለቱም ሶስቱም አባይ ወንዝ አላቸው ሌሎችም 8 ሀገራት ተጨማሪ 11 ሀገር ነው ያለው አባይ የሚያልፈው ሁሉም ሀገር የተለያየ ፍላጎት የተለያየ አላማ የተለቀደም የሚሰጠው ነገር ሁሉ የተለያየ ነው እሱን ለማስተራረቅ ሲባል ሪሶርሶችን ሼርድ ሪሶርሶችን ማኔጅ ማድረግ ያስፈልጋል ሶ ሪፓሪያን ስቴት ይባላሉ እነዚህ አንዱን ሪሶርስ ሼር የሚያደርጉት ሀገራት አባይ ለምሳሌ ናይል 11 ሪፓሪያን ስቴት አሉት ወይም 11 ሼር የሚያደርጉ የተፋሰስ ሀገራት አሉ ተፋሰስ ሀገራት ሶ ሪፓሪያን ስቴት ደግሞ መስማማት አለባቸው በምን ፌር በሆነ ወይ ያለን ሪሶርስ ሊሚትድ የሆነ ሪሶርስ ያለንን ማክሲማይዝ ለማድረግ ያለን ሪሶርስ ማክሲመም ጥቅም ለማግኘት ካለችን ውሃ ላይ አባይ ከሚይዘው ውሃ ላይ በተቻለ መጠን ትልቁን የሆነ ጥቅም ማግኘት ሶ ያለንን ዩቲላይዜሽን ማክሲማይዝ ማድረግ እሱን ለማድረግ ነው ሪጂናል ኢንተግሬሽን የሚያስፈልገን ሪጂናል ኢንስቲትዩሽኖችም የሚያስፈልጉን የተለያየ ኢንትረስት ላይ የተለያየ ፕራዮሪቲ ላይ የተለያየ ኢንቴንሽን አለ በዚህ ምክንያት ሪሶርሱን ለመጠቀም በጣም አስቸጋሪ ሊሆን ይችላል በጣም አሻሚ ሊሆን ይችላል እሱን ግን ማክሲማይዝ ለማድረግ ማክሲመም ዌልፌር እና ማክሲመም ቤኔፊት ሁሉም ሀገር ማግኘት የሚችለውን ሙሉ ሪሶርስ ማግኘት የሚችለውን ሙሉ ጥቅም ከዛ ሪሶርስ እሱን ማግኘት እንዲችል ነው ሪሶርሶችን ማኔጅ ማድረግ ያስፈልገው ሶ በሀገራት ማለት መጓተት እንዳይኖር ማለት ነው ናው ሼርድ ሪሶርሶች ላይ ሁለት አሻሚ እንበላቸው የተለያዩ ኮንሰፕቶች አሉ የመጀመሪያው ሼርድ ሪሶርስ ካለ እና ማንንም ሀገር ካሉት ሀገር ለምሳሌ አባይ 11 ሀገር አለ አይደል ከ11 ሀገር ማንንም አባይ የኔ ነው ማለት አይችልም የ11 ነው አይደል አንዱ ሀገር የበለጠ ለዛ ነገር ጥቅም ለዛ የበለጠ ኮንትሪቢዩት አድርጎ ሊሆን ይችላል ሌላኛው ሀገር ለዛ ሪሶርስ የበለጠ ጠበቃ ሆኖ ቆሞ ከዚህ በፊት ጥቅሞችን አስከብሮለት ሊሆን ይችላል ለዛ ሪሶርስ ግን የማንንም አይደለም የ11 ነው 11 ደግሞ የተለያየ ኢንቴንሽን ነው ያላቸው የተለያየ ፕራዮሪቲ ነው ያላቸው የተለያየ ኢንትረስት ነው ያላቸው ሶ የተለያየ ነገር እስካለ የተለያየ ፍላጎት እስካለ ድረስ ሁሉ ጊዜም ጸብ ይኖራል ሁሉ ጊዜም ጦርነት ይኖራል ብሎ የሚያስብ አንድ ካምፕ አለ ኦኬ ሌላኛው ደግሞ ኖ በትብብር በመስራት በትብብር ብንሰራ የበለጠ ጥቅም ማግኘት እንችላለን we need to avoid conflicts and wars ስለ shared resources ናውራ ዊን ዊን የሆነ ሲቹዌሽን ኦኬ ሁለታችንም 11ዱም ሀገራት ሊጠቀሙበት የሚችልበትን ሴናሪዮ መፍጠር እንችላለን የሚል ሐሳብ አለ ሰው እዚህ ጋር it is easy to በቃ እንደዚህ ነው ስለዚህ የሚያስፈልገን ምንድነው ኮኦፐሬሽን ነው አይደል ግልጽ ነው ስለዚህ በኮኦፐሬሽን እንሂድ ተባብረን እንስራ ምናምን ብለን ይሄኛውን ሐሳብ ዲስካርድ ማድረግ እንችላለን መጻፋችሁም አይ ቲንክ ሰማው እንደዛ ነው ለማድረግ የፈለገው ግን ኮንሰፕቱ ምንድነው ሪሶርስ ካለ እና ሪሶርሱን ኦን የሚያደርግ አንድ አካል ከሌለ ኮንፍሊክት እና ዋር ኢንኤቪታብል ነው ወይም የማይቀር ነው የሚለውን ሐሳብ ነው ወሰን መልኩ መጻፋችሁ ሲምፕሊ ዲስከስ ነው የሚያደርገው ሲምፕሊ ዘሎት ነው የሚያልፈው አንብቡት አይነት ነው ተተውላችኋል ናው ስለ ኮንፍሊክት እና ዋር ስናወራ ስለ ሪሶርስ እናወራ ስለ ሼርድ ሪሶርስ ያወራን ኮንፍሊክት እና ዋር ስንል there is this concept called እዚች ጋር game theory okay so ጸብ ኮንፍሊክት እና ጦርነት አይቀሬ ነው ሪሶርስ ሼር የሚደረግ ሪሶርስ ካለ ጸብ አይቀሬ ነው የሚለው ሐሳቡን የሚያየው ከምን አንፃር ነው ከጌም ቲዮሪ አንፃር ነው ኦኬ ሶ ጌም ቲዮሪ ምንድነው ሐሳቡ መሰላችሁ ጌም ቲዮሪ ማለት በጣም
ፌመስ የሆነው የጌም ቲዮሪ ኤግዛምፕል ኢዝ ዘ ፕሪዝነርስ ዳይለማ። ሶ ፕሪዝነርስ ዳይለማ ምንድነው? ሁለት ሰዎች ቢኖሩ እና የሆነ ወንጀል ሰርተው ቢያዙ ሁለት ሰዎች፣ ከዛ ፖሊስ ሁለቱን ይዞ የተለያየ ክፍል አስቀምጧቸው እንዳይነጋገሩ ማለት ነው ጥያቄ ቢጠይቃቸው ሰዎቹ ምንድነው ማድረግ ያለባቸው? ተያዙ ሰዎች ፖሊስ ቢጠይቃቸው ምንድነው ማድረግ ያለባቸው የሚለውን ያላቸውን አማራጭ የሚያይ ነው ጌም ቲዮሪ ላይ ያለ በፕሪዝነርስ ዳይለማ የሚባለው። ኦኬ በፕሪዝነርስ ዳይለማ። ስለዚህ ምን ይላል? ሁለት ሰው ከተያይዞ ዛጋና ዛጋ ሳይተያይ ከተቀመጠ ሳያወራ ፖሊስ መጥቶ ይሄን ወንጀል ፈጽመሃል ወይስ አልፈጸምክም የሚለው ጥያቄ ሲጠይቃቸው ሰዎቹ ሶስት ኦፕሽን አላቸው። ቤዚካሊ ሁለት ነው ግን እንደ ሶስት ነው። እሱ ምንድነው? እነዚህ ቴብል አድርገን ብናየው ኮኦፐሬሽን፣ አንደኛው ኮኦፐሬት ማድረግ ይችላል፣ ከፖሊሶቹ ጋር መተባበር ይችላል። አዎ ወንጀሉን ፈጽሜያለሁ ብሎ ማመን ይችላል አይደል? አዎ ወንጀሉን ፈጽሜያለሁ። ሌላኛው አልፈጸምኩም፣ አላቅም፣ ስለምን እንደምትወራ አላቅም፣ እኔ አላየሁም፣ አልሰማሁም የሚል መልስ መመለስ ይችላል። ኮኦፐሬሽንን ዋንም በለው፣ ሌላኛው ደግሞ ዲ እናያለን፣ ዲን አላየሁኝም የሚለውን ደግሞ ዜሮን በለው። ሶ ሁለት አካል ነው ያለው አይደል? ኤ እና ቢ ሁለት ሰዎች ነው የታሰሩት። ስለዚህ ሁለቱ ሰዎች ፖሊስ አማራጭ ያቀርብላቸው። ኦኬ ካመንክ ወንጀል መፈጸምን ካመንክ 3 ዓመት እስር ይጠብቃል። ወንጀል መፈጸምህን አላምንም ብለህ አላምንም ካልክ 10 ዓመት። ወንጀል መፈጸምህን ካመንክ 3 ዓመት፣ አላምንም ካልክ 10 ዓመት። ወንጀሉን መፈጸምህን ደግሞ ወይ ማመን ነው ወይ አለማመን ያለ 3 ወይ 10። እንደዚህ አይነት ኦፕሽን ቢቀርብላቸው ፕሪዝነሮቹ ምን ማድረግ ነው የሚገባቸው የሚለውን ነው ኮንሲደር የሚያደርገው። ለምሳሌ ኤ ሊያምን ይችላል፣ ኮኦፐሬት ሊያደርግ ይችላል ከፖሊሶቹ ጋር፣ በቃ አመንኩኝ አንድ ማለት ነው። ከዛ ቢ ደግሞ በአንጻሩ ሲጠየቅ ሊያምን ይችላል፣ አዎ አምኛለሁ ካለ ሁለቱ ፖሊስ ምን አይነት ውሳኔ ሊወስን ይችላል? ሁለቱም ስላመኑ ያነሰ ሚኒንግ እዚህ ያለች 3 ዓመት ይፈረድባቸዋል፣ ካመናቸው 3 ዓመት ስለተባሉ ማለት ነው። ሌላኛው ምን ማድረግ ይችላሉ? ሁለቱም መካድ ይችላሉ አይደል? ሁለቱም እኔ አላየሁም ብለው መካድ ይችላሉ። አላየሁም ብለው ካዱ ማለት ሁለቱም ሲክድ ነው። ሁለቱም ሲያምኑ 3 ዓመት፣ ሁለቱም ቢክዱ ሁለቱም 0 ዓመት ቢያረጉ ደግሞ ሁለቱም በነፃ ይለቀቃሉ። ማንም ካላመነ ምንም ወንጀል የለም፣ በነፃ ሊለቀቁ ይችላሉ። እዚህ ጋር መታሰር ነው 3 ዓመት መታሰር፣ እዚህ ጋር በነፃ መለቀቅ። ሌላኛው ኦፕሽን ግን ሁለቱም ማመን ብቻ ሳይሆን አንደኛው አምኖ አንደኛው ባያምንስ፣ ኦኬ እኔ ወንጀሉን ፈጽሜያለሁ ያኛው አልፈጸመም ብሎ ቢያምን ምን ሊፈጠር ይችላል? ይሄኛው አንድ አምኖ ይሄኛው ግን እኔ ወንጀሉን አልፈጸምኩም ቢል ወንጀሉን አልፈጸምኩም ያለው አካል አልፈጸመም፣ ስለዚህ በነፃ መውጣቱ ነው። ይሄኛው 10 ዓመት ሊታሰር ነው። እዚህ ጋር እንዳያችሁ ሶስት ኦፕሽን ምንድነው? ሁለት ሰው ታሰረ፣ አንደኛው አመነ ወንጀሉን፣ አንደኛው ማመነ፣ ሁለቱም ካመኑ 3 ዓመት ይታሰራሉ። 3 ዓመት። አንደኛው አምኖ አንደኛው ካላመነ ያላመነው አካል በነፃ ይለቀቃል፣ ያመነው አካል በ10 ዓመት ይታሰራል። ሌላኛው ሐሳብ ግን ምንድነው? ሁለቱም ከካዱ ሁለቱም በነፃ ይለቀቃሉ። ናው ይሄ እውነት ኦፈር ቢቀርብላችሁ ምን ታደርጋላችሁ ነው ጥያቄ። ጌም ቲዮሪ ምንድነው የሚለው? ሁልጊዜም አት ዩር ፐርሰናል ኢንትረስት ነው ማሰብ ያለባችሁ። መጀመሪያ የራሳችሁን ኢንትረስት ነው ማሰብ ያለባችሁ። የራሳችሁን ኢንትረስት ደግሞ የትኛው ነው ቀላል? ብትክዱ የተሻለ ነው። ከካዳችሁ እናንተ ክዳችሁ ያኛው አካል ከካደ ሁለታችሁም በነፃ ሄዳችሁ ማለት ነው። ጥቅም ነው። እናንተ አምናችሁ ሌላኛው አካል ካላመነ እናንተ ወንጀሉ መስራታችሁን አምናችሁ ሌላኛው አካል ግን ወንጀሉ መስራቱን ካላመነ እናንተ 10 ዓመት ይጠብቃችሁ ነው። አምናችኋላ፣ ስለዚህ 10 ዓመት ታሰራላችሁ። ሌላኛው አላመነም ሄደ ነው። ስለዚህ ቤስት ኢንትረስት የሚባለው ጥቅም ግን ምንድነው? ሁልጊዜ መካድ ነው። ኦኬ ሁልጊዜ መካድ ምን ማለት ነው? እኔ ክጄ እሱ ካመነ በቃ እሱ ነው ይታሰራል፣ ነው በነፃ ሄድኩኝ። እኔ ክጄ እሱም ከካደ 3 ዓመት ሁለታችን ነው የምንታሰረው። ግን ኮኦፐሬት ላደርግ ብዬ ከፖሊሶች ጋር ኮኦፐሬት ላደርግ ብዬ ምን ማለት ነው? እኔ ማምኜ እሱም ያምናል ብዬ አምኜ ማለት ነው። ሌላኛው ጓደኛዬ ያላወራሁትኝ ጓደኛዬ ያምናል ወንጀል መፈጸሙን ያምናል ብዬ ካመንኩኝ እና በቃ ወንጀሉ ፈጽሜያለሁ ካልኩኝ ነው ወንጀሉ አልፈጸምኩም ካልኩኝ እና ያኛው ወንጀሉ ፈጽሜያለሁ ካለ ሁለታችንን መፈታት እንችላለን እኮ ሁለታችንም ክደን። ግን በምን አውቃለሁ እሱ እንደሚክድ? እኔ ክጄ እኔ አምኜው ነው ወንጀሉን አምኜ እሱ ባያምን እሱ በነፃ ይወጣል፣ እኔ 10 ዓመት ልታሰር ነው። ስለዚህ ሁልጊዜም ቤስት ኢንትረስታችሁ መካድ ነው። ኦኬ ካካዳችሁ ወይ በነፃ ትወጣላችሁ ወይ 3 ዓመት ነው የምትታሰሩት። ኮኦፐሬሽን አገኛለሁ ብላችሁ ግን እናንተ አምናችሁ እነሱ ባያምን 10 ዓመት እናንተ ታሰራላችሁ፣ ያኛው አይታሰርም። ጌም ቲዮሪ የሚለው ይሄ ነው። ሌላኛውን አካል ለምን አምናለሁ? 11 ወንዝ አካል 11 ሀገር እያለ እኔ አት ቤስት ኢንትረስት ብያምኜ ሌላኛው አት ቤስት ኢንትረስት
ለሁሉም ኮኦፐሬሽን በያስቤ የተንቀሳቀሽ ሌላኛው አካል ግን በዛ ሀሳብ መልክ ባይንቀሳቀስ ምንድነው የሚፈጠረው? እኔ ነኝ የምጎዳው። ስለዚህ ሁሉ ጊዜ ቤስት ኢንትረስታችሁን ማሰብ ይቀድማል። ለዛ ነው ኮንፍሊክትና ዋር አይቀርም ኢንቪቴብል ነው የሚሉት። ለዛ ነው ጌም ቲዮሪ ሀሳቡ እሱ ነው። ሌላኛው ሀሳቡ ነው ኮኦፐሬሽን። ሲምፕል ነው፣ እንተባበራለን ማለትም ሁለታችንም ስናምን ማለት ነው። ከዛ በነፃ እንወጣለን። that's ጌም ቲዮሪ እና ኮኦፐሬሽን ነው። ኮኦፐሬሽን ላይ ነው ያው ኦብቪየስሊ መጽሐፋችሁን ፎከስ የሚያደርገው። እሱኛው ላይ ያለው ሀሳብ ምንድነው? ናይል ቤዝ ኢኒሺዬቲቭ በኤንቢአይ 1992 ነው የተመሰረተው። ኦኬ የአባይ ተፋሰስ ሀገራት ኢኒሺዬቲቭ 1992 ነው የተመሰረተው። ኢትዮጵያ ጆይን ያደረገችው 2002 ላይ ነው። ኦኬ 2002 ላይ ነው ኢትዮጵያ ጆይን ያደረገችው። እነዚህ ሀገራት ድርጅቱ የኤንቢአይ ናይል ቤዝ ኢኒሺዬቲቭ ከዚህ በኋላ ኤንቢአይ ያለ ነው የምንቀጥለው። የኤንቢአይን የመሰረቱት እነዚህ ሀገራት ናቸው። ኢትዮጵያ በኋላ ነው ጆይን ያደረገችው ከተመሰረተ ከ10 ዓመት በኋላ። የድርጅቱ ዓላማ ምንድነው? የናይል ሪሶርስን በአግባቡ መጠቀም፣ ፌርሊ መጠቀም። ኦኬ በተለያዩ ሪሶርስ በተለይ ኢትዮጵያ ላይ ያለው ናሬቲቭ ምንድነው? በቀኝ ግዛት ውሎች ግብጽና ሱዳን ላይ በእንግሊዝ ቀኝ ግዛት ስር ስለነበሩ በእነሱ ውሎች ምክንያት ያሉ የተፈረሙ ስምምነቶች ያሉ አግሪመንቶች ጥቅም ላይ ሊውሉ አይገባም። እኛው ተጠቃሚዎቹ ሀገራት አሁን ባለንበት ነፃ ሆነን ነው መግባባት ያለብን የሚለውን ሀሳብ ፑሽ ለማድረግ ነው ናይል ቤዝ ኢኒሺዬቲቭን የምንጠቀመው። this is the logo of the ድርጅት so ፕሮሞት የሚያደርገው ምንድነው? አንደኛ ሶሻል ኢኮኖሚክ ዴቨሎፕመንት ማህበረሰባዊና ኢኮኖሚያዊ ዴቨሎፕመንት ኢን ዘ ሪጅን። አባይን 300 ሚሊዮን ህዝብን አቋርጦ ያልፋል። ማለትም 300 ሚሊዮን ህዝብ የአባይ ተፋሰስ አካባቢዎች ላይ ይኖራል። ከነዚህ ውስጥ ግን 160 ሚሊዮን ያህል ሰው ነው ቀጥታ ከአባይ የሚጠቀመው። ኦኬ ያኛው አጠቃላይ ህዝቡ ነው። ሶሻል ኢኮኖሚክ ዴቨሎፕመንት ኢን ዘ ቤዚን ስቴትስ አባይን ተጠቅመን ወይም ናይልን ተጠቅመን ሶሻል ኢኮኖሚክ ዴቨሎፕመንት ማኖር። ከዛ መቀጠል ኢኩዊታብሊ ዩቲላይዝ ማድረግ ለአንዱ ሀገር ለምሳሌ በፊት የነበረው ኮሎናይዜሽን ውሎች ላይ አንዱ ሀገር ለምሳሌ ግብጽ የሆነውን ያህል ዋተር ከኤክስ አማውንት ኦፍ አባይ ከቮሊዩሙ ማለት ነው እኔ ይሄን ያህል ይገባኛል የሚል ጥያቄዎች ታነሳ ነበር። ኢንፋክት ፈርማም ነበር ተስማምታ በአንደር ብሪቲሽ ፕሮቴክቶሬት ስር ሆና ማለት ነው። አሁን ግን እንደዛ የሚባል ነገር የለም። ሁላችንም ኢኩዊታብሊ ነው ዩቲላይዝ የምናደርገው። አንድ አካል ይሄን ያህል አንድ አካል ደግሞ ይሄን ያህል የሚል ጥያቄ ማንሳት አይችልም። ሌላኛው ሪኮግኒሽን ኦፍ ዘ ራይትስ ኦፍ ኦል ሪፓሪያን ስቴትስ ሁሉም ሀገር ተጠቃሚ ነው እና ይሄንን ሪኮግናይዝ በማድረግ ነው የጀመረው ኤንቢአይ። ሁሉም ሀገር ከዚህ ሪሶርስ ተጠቃሚ ነው 11ዱም ሀገራት። ኦኬ ሶ ዘ ናይል ታስክ የሚባል ኢኒሺዬቲቭ በለው ወይ ፕሮጀክት በለው። ዘ ናይል ታስክ ማለት አንደኛ ኢንክሉሲቭ የሆነ ሌጋል ፍሬምወርክ ኦኬ ሁሉንም ሀገራት የሚገዛ እና አስገዳጅነት ያለው ፍሬምወርክ እሱን ለመፍጠር የታሰበ ኢኒሺዬቲቭ ነው ናይል ታስክ የሚባለው። ስለዚህ ሌጋል ፍሬምወርክ ነው። ሁሉም ሀገር ይሄ አንዱን ስራ ካልሰራ ወይም ከስምምነቶች ውስጥ አንዱን ከጣሰ የሆነ አይነት ሪፐርከሽን እንዲኖረው የሆነ አይነት ምላሽ እንዲኖረው ለማድረግ ነበርና ሰስተናብል አሎኬሽን ኦፍ ዋተር ሪሶርስስ እሱን ለመስራት ሌጋሊ ማለት ነው እሱን ለመስራት የታሰበ ሀሳብ ነበር ናይል ታስክ የሚባለው። ሌሎች ግን ይሄኛው ኤንቢአይ አባይ ነው 11 ሀገራትን የሚመለከተው። የሌሶቶ ሃይላንድ ዴቨሎፕመንት ኦቶሪቲ ይባላል ወይም ኤልኤችዲኤ። ይሄኛው ደግሞ ስለ ኦሬንጅ ሪቨር ነው። እኛ አለቃ አባይ ላይ እንዳለን ይሄኛው ደግሞ ኦሬንጅ ሪቨር ላይ በሌሶቶና በአርኤስኤ ወይም ሪፐብሊክ ኦፍ ሳውዝ አፍሪካ በደቡብ አፍሪካና በሌሶቶ መሀል ያለ ኦሬንጅ ሪቨር ላይ እንዴት እንጠቀመው የሚለውን ጥያቄ አድሬስ የሚያደርግ ተቋም ነው። ሪጂናል ኢንስቲትዩሽን ኦኬ ልክ ኤንቢአይ እንዳለን ለነሱ ደግሞ ሌሶቶ የዛምቤዚ ሪቨር እሱን ተመልክቶ ደግሞ አጌን ደቡብ አፍሪካ ላይ ያሉ እንትኖች ናቸው። ዛምቢያ እና ዚምባብዌ ዛምቤዚ ሪቨርን እንዴት እንጠቀመው የሚለውን ጥያቄ ሃንድል የሚያደርግ ተቋም ነው ይሄኛው። ተካጌራ ቤዚን ኦርጋናይዜሽን ኬቢኦ ይሄኛው ደግሞ በቡሩንዲ በሩዋንዳ በኡጋንዳ መሀል ያለ ሞር ኢስተርን ሳውት መካከለኛው አፍሪካ አካባቢ ያሉትን ዋተር ሪሶርሶች እንዴት ፌርሊ እንጠቀም የሚል ጥያቄዎችን አድሬስ የሚያደርግ ነው። ሌላኛው ሳውዝ አፍሪካን ፓወር ፑል ሳፕ የሚባለው ይሄኛው 1995 ላይ የተቋቋመ ነው። ይሄኛው ደግሞ ሀሳቡ ምንድነው? አንድ ዋተር ሪሶርስን አስቦ ሳይሆን አንድ ዋተር ሪሶርስን ነጥሎ ሳይሆን የሚያየው በአጠቃላይ እዛ አካባቢ ያለ ኮል የድንጋይ ከሰል እዛ አካባቢ ያለ ኤሌክትሪክ ሰፕላይ ኤሌክትሪክ ጀነሬሽን ነው። ሃይድሮ ፓወር ጀነሬት ከተደረገ በኋላ እሱን ቺፕሊ ስለሆነ ጀነሬት የሚያደርጉት እንዴት ፌርሊ የሚጠቀመው አንዱ ሀገር ያመነጨው ሌላ ሀገር እንዴት በምን መልኩ መጠቀም ይችላል፣ በምን መልኩ አንዱ ሀገር ሌላውን ሀገር መጥቀም ይችላል የሚለውን ጥያቄ አድሬስ የሚያደርግ ነው ሳፕ የሳውዝ አፍሪካን ፓወር ፑል። ሳርከስ የሚባለው ደግሞ ዋተር ኤንድ ሶይል ኮንዘርቬሽን ላይ የሚያተኩረው
አካባቢ ላይ ያለው ወንዞች አሉ የስ ግን ወንዙን ብቻ ሳይሆን ወንዙ ላይ ብቻ ሳይሆን ፎከስ የሚያደርገው ውሃውን አካባቢ ላይ ያለውን ውሃ እና አካባቢ ላይ ያለውን ደግሞ አፈር እሱን ኮንዘርቭ በማድረግም ጭምር ነው ኖት ጀስት ፎከስድ ኦን ዘ ዋተር ቦዲ በዩሲ የሚባለው ዩኤስ ካናዳ ጆይንት ኮሚሽን የሚባለው ዩጂሲ የሚባለው በዩኤስ ካናዳ ጆይንት ኮሚሽን የሚባለው ይሄ ደግሞ ሰክሰስፉል ኤንቢአይ ላይም ሳፕ ላይም ሌሎችም ላይ ብዙ ችግር አለ ሀገራቱ አይግባቡም የሆነ ችግር ይኖራል ይሄኛው ግን እስከዛሬ የቀረቡለትን ማንኛውንም ጥያቄዎች ማለትም ወደሱ ፎርዋርድ የተደረጉ በካናዳና በአሜሪካ መሀል ያሉ የሪሶርስ ጥያቄዎችን ሙሉ ሰክሰስፉሊ ሃንድል ማድረግ የቻለ ተቋም ነው ዩጂሲ ኦኬ ሶ ኤንቢአይ በኢትዮጵያ ላይ ያለ በአባይ ላይ በተመለከተ ሌሎችም ነው በየቀጠናቸው የራሳቸው የሆነ ሪሶርስን ሼርድ ሪሶርስን ማኔጅ የሚያደርጉባቸው ኢንስቲትዩሽኖች አሏቸው this is the UGC now ሪሶርሶች እና ኢንትረስት ከሪሶርስ ጋር እንዴት ሪሌት እንደሚያደርግ not only ኢንትረስት ኢንቴንሽን ፍላጎታቸው ወይም አላማቸው ምን ማሳካት የሚፈልጉት የሚለው አላማ ኢንትረስታቸው ፍላጎታቸው እና ፕራዮሪቲያቸው ቀድሞ የሚሰጡት ነገር እንዴት የሪሶርስን ዩዜጅ ኢምፓክት እንደሚያደርጋየን ከዛ ደግሞ ሼርድ ሪሶርስ እንዴት ነው መጠቀም የምንችለው ወይ ሪቪውስ አንደኛው ከጌም ቲዮሪ ጋር አብረን አንድ ላይ አድርገን ያየነው የራስን ጥቅም ብቻ ማስቀደም የሚለው ነው ሌላኛው ደግሞ ኮኦፐሬሽን ነው ኦኬ ያው ዲፈረንት ኢንስቲትዩሽንስ አሉ ኤንቢአይ እና አየን ሌሎችም ሀገራት ያላቸውን አየን ከአፍሪካም ጨምሮ ውጭ ወተን ዩጂሲ ካናዳና በአሜሪካ ማለት ያለ ጆይንት ኮሚሽን አየን ሶ ቀጣይ ስንገናኝ በፖቴንሻል ኤንድ አክቹዋል ዩዝ ኦፍ ዘ ናይል ኢትዮጵያ ውስጥ ሱዳን ውስጥና ግብጽ ውስጥ 3.6 ነው የሚሆነው እሱ በሱ ምን ይገናኝ ይሆናል በተወሰነ መልኩ ኤንቢአይ ብለን አይተናል ግን ሞር ዲቴይልድ ሆኖ እናየዋለን 3.6 ላይ ማለት ነው ሶ አንቲል ዊ ሚት ኔክስት ታይም ቴክ ኬር